ድርጅት ነበረ። ካሊድ ማን ነበረ ስሙ ጠፋኝ። ይሄ የእርዳታ ድርጅት ነው። እዛ 2 ሚሊዮን ብር እቃ አስገብቷል፣ ግን አልተነገረም። እኛ ካሊድ ነው የነገረን። ይሄን እንኳን ማለት ነው ከራሱ ብር ያስገባው አሮኔ ከራሱ ሲያደርግ አይናገርም። ግን ድርጅት ሲሆን ማስተዋወቅ ስላለበት ድርጅቱን ከታች ሜሽን ያደርግና ድርጅት ከእንደዚህ እንደዚህ አድርጓል፣ ከእንደሌ እንደዚህ ሆኗል ብሎ ፖስት ስለሚያደርግ ሰው ምን ይላል? አንዳንዱ ሰው እኮ ራሱ አድርጎ እኮ ፖስት ያደርጋል እኮ እናውቃለን። ግን እሱ እንደሚያደርገው ሜሽን ያደርጋቸዋል ከታች ላይ ከድርጅት እንደዚህ ብሎ ነው ይናገራል። እሱ ምን አስባለበት? ካሊድ ፋውንዴሽን የእንትን ምግብ አጥቶ ነበረ፣ የአስቤዛ ማለት ነው። አስቤዛ ብሎ እቃ ተጭኖ የመጣው 2 ሚሊዮን ብር። ከዛ ሁሉ የተገዛበት ሲል አዶናይ አይ አይደለም 1 ሚሊዮን ብር አስቀርተናል፣ 1 ሚሊዮን ብር ደግሞ እቃ አስመጥተንበታል አለ። ይሄን እንኳ አንድ ሰው አውጥቶ አላወራለትም። አንዳችን እኛ ራሱ ደጋፊዎቹ አንድም ያለው ነገር የለም። 32 ሚሊዮን ብር ነው ያሰባሰበው። 32 ወደ 20 ምናምን ሚሊዮን ብር ነው ያሰባሰበው። የዛኔም ሲያሰባስብ በሱስ ነው የተሰበሰበው። ስም ትልቅ ነገር ነው። ስም ራሱ ልክ እንዳወጣሽ ነው የሚቆጠረው። ማሪ ስሙ ተጠቅሞ ነው እሱ እኮ ስራ ገንዘብ የተገኘው አይደል እንዴ? ስሙ ተጠቅሞ አይደል እንዴ? እንትን ባቡሉ ሀይር በሱ ተጠቅሞ አይደል እንዴ? ፎሎ የተገኘው ተጠርቶ ሲጠራ እንኳን በክብር የሚመጣ ልጅ ነው የትኛችንን ቦታ ላይ ማለት ነው። እና ጋይስ እባክሽን አንዴ ቅምጥል የቤቱ አካሄድ አንዴ ቅምጥል አካሄድ። በመጀመሪያ ደረጃ የቤቱ ባለቤት እኛ እየጠየቅነው እህታችንን በመጀመሪያ ደረጃ አንዳንድ ጊዜ ደጋፊንን የምትሉ ሰዎች ስለዛ ሰው እንደግፋለን ብላችሁ የቤቱ ባለቤት እኮ ብለሽ ጀምረሻለን። ያለሽን ሀሳብ ንገሪኝ መጀመሪያ ሳላት። ኦኬ ስደግፉ የቤቱ ባለቤት እንዳካሄድ ለማለት የፈለግኩበት ምን መሰለሽ፣ እኛ የጠየቅነው እርዳታ የተረዳው ድርጅቱን ተመልከቱ ባለችው መሰረት የቱ ድርጅት የት ነው ያስረከበው የሚለውትና ስለ ማስታወቂያ ነው የተገባው። ማስታወቂያ የተሰራው አካሄዶች ይለያያሉ። ማስታወቂያ መስራት ራሱ የቻለ ነው። የተረዳው ድርጅት ብላ የጠቀሰችው ወዲያ ፍየል ወዲህ ቅዝምዝም ወዲያ ቅዝምዝም። እኛ በነገራችን ላይ እሷ ከማውራቷ በፊት ስለ አዶናይ ሀምብሎኝ ሳወራ ነበር እና አንዳንዴ በጣም ደገፍን ብለን በጭፍን የምንሄድ ሰዎች ተቃዋሚና ፈልፋ የሚፈለፍሉ ሰዎች ያወጡባቸዋል እና እንዳካሄድ በማስተዋል ብናወራ ስለ አዶናይ እንደግፋለን ብለን ይባስ አይን ውስጥ ባንከተው ባይነኝ እና የምን ምስክር ምንድን ነው አሉ እና ካሌብስ በቀደም መታይ እላፊ ቃላቶችን ታይና ማለት ነው የምትፈልጋቸውን ናድራ አይደለችም እያወራችሽ ያለችው፣ እኔ መሀኔም ነኝ እያወራሁሽ ያለሁት። ኦኬ እሷ የራሷን ያመነችበትን ነገር ነው አይደል እየተናገረች ያለችው። ከዛ መሀል ጥያቄ ነበራት፣ በጸሎት ጥያቄ እየጠየቀቻት እኮ እሷ እያለች ያለች እኮ የሚገባሽ እንዲገባሽ አድርገሽ ስትሰሚያት ነው። እሷ ያለችው መጀመሪያ ማስታወቂያ በሚሰራው የሚያገኘውን ገንዘብ ሰዎችን ሰፖርት ያደርግበት ነበር። አሁን ላይ የሚያገኘውን ገንዘብ ግን ለራሴ ይጠቀማለሁ ካለ ትክክል ነው፣ መብቱ ነው፣ ይችላል። ከሚሰራው ነገር ማግኘት አለበት። ከዛ ውጭ ግን ሰዎችን እየረዳ ነው። አዎ ህዝቡን እያገዘ ነው። አዎ ከዘረኝነት ከምንም ነገር የጸዳ ነገር ይኑረን። ተጣልተዋል ላላችሁት አይመስለኝም። ህይወቱን ፕራይቬት ማድረግ ይፈልጋል። ያ ደግሞ መብቱ ነው። እኔ እንደ አንድ አድናቂ የአዶናይ ወይም ደግሞ ለአንድ አመት ያክል ደግሞ የጃኒ እንደሆንኩት እንደሚገባኝ ተረጋግቼ ነገሩን እየጠበቅኩ ነው ካለች ቅምጥሏ መብቷ ነው። ሰዎች አስተያየት በሚሰጡበት ሰዓት በመሰለኝ የራሳችንን ነገር ማራመድ እና የአይጥ ምስክሯ ድንቢጥ ጥራት እንደሚባለው አይነት ንግግር ለመናገር አብሳላት የሄድሽበት ርቀት ትክክል አይደለም። ሰዎችን ጀጅ ማለት አንዳንዴ ለምን አስራለች አይደለማ እንዴ ልንገርሽ፣ የነገርኩሽ ያለው ያወራችሁ መልስ ልስጣታ። ታዲያ እስካሁን አንድ ሰው ጥያቄ በሚያነሳ ሰዓት ተደጋጋሚ ጥያቄ እንዳታነሱና ያለ ፈቃዴ ሚውት እንዳታነሱ እየነገርኳችሁ ነው። ኦኬ በጸሎት ጥያቄ ጠይቃለች፣ ለበጸሎት መልስ ትሰጣታለች። ከዛ በኋላ መውረድ ካለባት ታች ትሆና ታዳምጣለች። እራሷ ግን ያመነችበትን ነገር እየነገረችሽ ነው። እኛ እንደ አንድ አድናቂና ቤተሰብ የመጨረሻውን ነገር እየጠበቅን ነው። ምክንያቱም ያላለቀ ጉዳይ ስለሆነ እያለችሽ ነው እንጂ አብሳላት አንቺ እዚህ ጋር ቁጭ ብለሽ ሰዎች በሚያወሩት ወሬ ጀጅ አደርጋለሁ ብለሽ የምትይ ከሆነ ፌር አይደለም። ስህተት ነው፣ አካሄድሽ ስህተት ነው። ሰዎችን ዲስሪስፔክት አታድርጊ። 4 ነጥብ። አንድ ነገር ልንገርሽ ማሪ፣ አንዴ ልንገርሽ አንዴ የኔ ቆንጆ፣ አንድ ሰው ማለት ነው ለመደገፍም ወይም ደግሞ ያን ሰው ቃላቱን ለማጠጣት ስትፈልጊ መጀመሪያ ውስጥሽ ላይ ነው። አንዴ ሰውን ከጠላሹ ምንም ጥሩ ነገር ማር እንኳን ቢዝረፈረፍለት ልትወጇች ማሪ እና እኔም ደግሞ ልክ እንደዛው ነው። አንድ ሰው ስትወጂ ምንም ነገር ብታይበት
ምንም ነገር የሚያስጠላ ነገር አንቺን እንኳ ጥንብር ኩስሽን ቢያወጣሽ አንዴ ከወደድሽው ወደድሽው ነው በእኔ አስተያየት ማለት ነው። እና ምልሽ ፈልጌ ነው ማሬ መጀመሪያ ውስጥሽ ያለውን ጥላቻ አጥፊውና ከዛ ትረጅኛለሽ። አሁን እሷ በደንብ የተረዳች እኔ ማለት የፈለግኩትን እንዳንድ ደጋፊ ማለት ነው። አንቺም ልክ እንዳንድ ጠላት ደግሞ እንደምጣያቸዎች ደግሞ እየተናገርሽ ነው። እና መጀመሪያ ውስጥሽ ያለውን ጥላቻ አውጪ፣ ከዛ ትረጅኛለሽ። አመሰግናለሁ። ከታች ውረጅ እያሉ ነው። አብሳላት ተቃራኒ ሀሳብ የላትም። ከሁለቱም ሳይድ ሆና የራሷን ሀሳብ ሰጥታ ነበረ። ስላላዳመጥሻት ይሆናል። ከአዶናይም ከጃኒም ጎን ሆና ነው የተናገረችው። የግል ጥላቻ የለባትም፣ ጥላቻም የለባትም በሚያደርገው ነገር። ግን እሳ ሰዎች ሀሳብ በሚሰጡት ላይ መናገር የፈለገችው ነገር ስህተት ስላለው ለማረም ያክል ነው እንጂ ማንም ሰው እዚህ ጋር በሚነጋገረው ሀሳብ ላይ ጥላቻ የለውም። አሜን ሲያንስ መናገር የምትፈልጊውን ቀጥል። እሺ አይ ይኸውልሽ እኛም የፈለግነውን ሀሳብ እሷም የፈለገችውን ሀሳብ መስጠት እንደምትችል እኛም የፈለግነውን ሀሳብ መስጠት መብታችን ነው። እያወራ የአዶናይ ደጋፊ ነን የሚሉት እየመጡ ያሉት እየጫኑብን ነው። ማስረጃ አምጡ ስትሏቸው ሌላ ጥምጥም መንገድ ነው የሚሄዱት። 170 ሰው እኔ ልውረድ። እሺ ጋይስ ልውረድ። ደህና ዋሉ። ውረድ። እሺ ቀጥ ያሜን ሲያንስ አዶናይ 100 እጽዋትን ረዳ አሳከመ። አምጡና አሳዩን፣ የረዳበት አሳዩን። እኔ በግሌ እንደ አንድ ኢትዮጵያዊ አዶናይ ለግል ጥቅሙ እንጂ ምንም ህዝብን ሲረዳ አላየሁኝም። እሷ የምታወራው ስለ ቻሌንጅ እንዲሰርቶ ግለሰቦችን ምናልባት መኪና ሲያስገዛ ልናይ እንችላለን። ነገር ግን እንደ ሌሎች ቲክታከሮች ችግር ያለበት ቦታ መሰረታዊ የሆነ እርዳታ ሲረዳ አላየንም። የምመሰክረው ያየሁትን ነው። ስለዚህ ያላየሁት ነገር በግድ ልትጭርብኝ አትችልም። 2 ሚሊዮን ብር ለካሊድ ፋውንዴሽን አላየሁም። ድሃ ሲረዳ አላየሁኝም። ሌሎቹ እንደውም በተመሳሳይ ሌሎቹ ውሃም ሲያስወጡ የምግብ እርዳታ በመኪና ጭነው ሲሄዱ እናያቸዋለን። ከዚህ ውጭ በግድ ተሸከሙት ካላችሁ ልንሸከም አንችልም። ሸውዶን ነበር። አሁን የሸወደንን መንገድ እየተናገርን ነው። ሸወደን በምን? እኛ አዶናይ ሁሉም እኮ እዚህ ጋር መታችሁ የምትናገሩት አዶናይን ያወቅነው ከጃኒ ጋር በሰጠው ፍቅር ነው እያላችሁ ነው። እኛም የምናውቀው በዛ ልክ ነው። ጥሩ ወንድ ነው ብለን ተቀብለን ነበር። ነገር ግን ድራማ ነው። ምክንያቱም ድራማ መሆኑ ያረጋገጥልን እራሱ ነው። ፍጻሜው አላማረም፣ ተለያይተናል አለ። የትኛውን እንድንቀበላችሁ ትፈልጋላችሁ? አዶናይ ተዋኝ ነው፣ ሲተውን ነበረ። መሬት የረገጠ መሰረታዊ የሆነ የኢትዮጵያን ሕዝብ ሲረዳ አላየንም። የውጭ የሚዲያ ሰዎችንም ቢያስገባ ድራማ ሰርቶ የተበለጨለጨ ነገር አሳይቶ ወጣ እንጂ ችግር ያለበት ቦታ፣ ችግር የተፈጠረበት ቦታ አንድ ቀን አዶናይን አይተነው አናቅም። ጌታ አምጥታችሁ ልታስቀምጡት ነው። እስቲ እንደ ሌሎቹ ችግር የተፈጠረው ይኸው ዜና የሚሰሩ ልጆች በጣም ትልልቅም እኮ ከ2 ሚሊዮን በላይ ፎሎወር ያላቸው ሰዎች ኢትዮጵያ ውስጥ ችግር አለበት በተባለበት ቦታ ሁሉ ድምፅ ሲሆኑ፣ ቪዲዮ ሲሰሩ፣ ቦታው ላይ ሲገኙ፣ እርዳታ ሲረዱ እኮ እናያቸዋለን። እስከ 40 ምንጭ ጋሙ ድረስ ሄደው እኮ ሲረዱ እናያቸዋለን። አዶናይ እኮ የተብለጨለጨበት ቦታ፣ ያማረ ቦታ፣ የሚበላበት ቦታ፣ ራሱን ቤተሰቡን የሚያሳይበት ቦታ እንጂ የኢትዮጵያን ሕዝብ ችግር ያለበት ቦታ አይተነው አናቅም። መቼም አላየነውም። ሊያስተዋውቅ ሊረዳ ሊደግፍም ከፈለገ የራሱ ሰዎቹ ዘመዶቹም ሊያስተዋውቅልን ይችላል። ሙሉ ቪዲዮን ብንመለከት እኮ የራሱ ቤተሰቦች ራሱ የሚፈልጋቸውን ሰዎች ነው። ሌሎቹ እኮ ቲክታከሮቹ እስቲ ገብታችሁ እዩዋቸው። የሞቱ ሰዎች፣ ችግር ያለባቸው፣ በጣም በዚህ ሰዓት እርዳታ የሚያስፈልጋቸውን ሰዎች ቪዲዮ ሲሰሩ እናያቸዋለን። አዶናይ እኮ በዚህ ሰዓት ማታ በዚህ ሰዓት የኢትዮጵያ ሕዝብ ሁሉም ቪዲዮ በሚሰራበት ሰዓት እኮ እሱ ወንበር ላይ ተቀምጦ በቃ ሙልቅቅ ሲልብን ያየ ነው። የትኛውን አዶናይ ነው የምታወሩልን? ስለ የትኛው አዶናይ ነው? ዘመድሽ ቤተሰቦች ሊሆን ይችላል፣ አይመለከተንም። የምናወራው ግን ስለ ሙሉ ኢትዮጵያ ሕዝብ ነው። የኢትዮጵያን ሕዝብ ሲረዳ ሲደግፍ ችግሩን ሲያሳይ አላየነውም። ኪሱን ሲሞላ የራሱ ኑሮ ቤተሰቡን ከየ ምናምን እያመጣ አዲስ አበባ ላይ ቁጭ አድርጎ ሲያሞላቅቅብን ያየ ነው። ስለዚህ ልቀበለው አልችልም። ጥላቻ ምናምን አትበይ። የምንወደው በስራው ነው፣ የምንጠላው በስራው ነው። ጥሩ ሲሰራ ወደዋለሁ፣ መጥፎ ሲሰራ ደግሞ እቃወማለሁ። ይሄ ደግሞ የግል መብቴ ነው። አመሰግናለሁ። ወይም አናይዬ ሰላም ነው። እንዴት ናችሁ? የጀርባ ያውራ ፕሊዝ፣ የጀርባ ያውራ። አመሰግናለሁ። ቴንኪዩ በጣም እሺ ወንድሞች አንድን ሰው እኔ ለምሳሌ የማልስማማበትም አለ የምስማማበትም አለ። ሙሉ ብላክ ማድረግ አያስፈልግም። የማይመቼን ፓርት አለ፣ ከአዶናይ የሚመቼን ፓርት አለ። አሁን ሀርት ቱ ሀርት ላይ የሰራውን እኔ በጣም አደንቃለሁ። ምንም ያገኝ
በዛ ፕሮፊት ያገኝ ምንም ይሁን እኔ እንኳን ለሆነ ጉዳይ ኢስታንቡል ሆስፒታል ሄጄ ልጆች በነፃ የሚታከሙ ልጆች የልብ ኬዝ ያለባቸው ልጆች ሲታከሙ አይቻለሁ። እውነት ለመናገር ይህንን ልክድ አልችልም። ገንዘቡ ከየትም ይምጣ ከየትም አትሊስት አንድ ልቡን የሚያመው ልጅ ሌላውን ተውት 100-300 የተባለውን ተውትና አንድ ልቡን የሚያመው ልጅ ሲታከም አይቻለሁ። በቃ ይህንን ለእኔ ገር እችላለሁ። ይህንን የምናገረው አዶናይ ስለሚመቸኝ ስለማይመቸኝም አይደለም። እዛ ውስጥ የለውበትም። እንደውም በጣም በብዙ ነገር የማይመቹኝ ነገሮች ይበዛሉ ከሱ። ኢነርጂ አለው። አዎ ኢነርጂውን መጠቀም ይችላል። ለዚች ሀገር ከዚህ በላይ መስራት ይችላል። ከዚህ በላይ ለሰዎች ድምፅ መሆን ይችላል። አዎ ግን አንዳንድ ነገሮችን ደግሞ ማስተዋል አለብን። ማስተዋል ያለብን ምንድን ነው? ኢንቫይሮንመንቱ ሀገራችን ውስጥ ያለው ሲስተም እንዴት ነው? የምር እንደፈለጋችሁ የምትናገሩበት ነው ወይ? የምር የፈለጋችሁትን ስሜት በፈለጋችሁ ሰዓት የምታደርጉበት ነው ወይ? የምር ሰው እያመመው አይደለም ወይ ዝም የሚለው? ይሄ በደንብ ሊታሰብበት ይገባል። ከዛ ይልቅ እኛ ምን ሰራን? እኔ ምን አደረግኩኝ? ፐርሰናሊ አሁን ለምሳሌ አዶናይ አይመቸኝም እኔ አልኩኝ። እሱ የማይመቸኝም መንገድ አትሊስት ስናገር በምን አይነት ወይ ተናገርኩ? እኔ ምን ሰራው? ምን አስተዋጽኦ እያደረኩኝ ነው? እሱ እንዳያደርግ ወይንም ደግሞ እሱ በጣም ይሄ ፈር የሆነ የራቀ ከኢትዮጵያዊነት ያፈነገጠ ነገር እንዳያደርግ በምን አይነት መንገድ ተከላከልኩት የሚለው መሰመር አለበት። ይሄ ከፍቅሩ ጋር አነሳችሁት የጃኒ ምናምን እኔ ኮንሴፕቴም አይደለም። ሲጀመር ይሄንን ያህል የሚያሳስብ ጉዳይ አይደለም። የራሳቸው ላይፍ ነው የሚኖሩት፣ ራሳቸውን የፈለጉትን የሚያደርጉት። ይሄ ደብቀው ምናምን የምትሉትን ወሬያችሁን ተውዛ። ቲክታከር የሚደብቀው ነገር የለም። ቲክታከር ኤቭሪ ሀዘንም ኮንቴንቱ ነው፣ ደስታም ኮንቴንቱ ነው፣ የእናትየው መሞት ኮንቴንቱ ነው፣ የአባትየው ማግኘት ኮንቴንቱ ነው። ሌላ ቀርቶ እናቱ ሌላ ባል ስታገባም ቲክታከር ኮንቴንቱ ነው። እና የተደበቀ ምናምን የሚባል ነገር የለም። ግን ፎከስ ዩር ማይንድ። እኛ ምን ሰራን፣ እኛ ምን እናድርግ የሚለው ላይ ትኩረት ማድረግ አለብን። ፍቅሩ ግን ድራማ ስለሆነ ያው ድራማ ፓርቲቱ ይቀጥላል ብዬ አስባለሁ። እናመሰግናለን ወንድማችን። ያብሳላት እየቀጥይ ያብሳላት ቀጥይ። ኦኬ ደላስት የጀርባ ከሰጠው ሀሳብ የልብ ህመማን ባወራ ሰለሞን በጓላ አርቲስት ሰለሞን በጓላ ስንት ዓመት ሲያለቅስበት ሲለፋበት የነበረ ፕሮጀክት ነው። ሶ ህርት ለህርት ተብሎ ተቀይሮ ስሙ ማለት ነው። ከዛ ብዙ ሰዎች ተቃውሞ ነበረ። ብዙ የለፉ ሰዎች፣ ብዙ ዋጋ የከፈሉ ሰዎች አሉ። ለምንድን ነው በአንድ መንገድ ላይ ያልሆነው ተብሎ እነተሞላ ብዙ ሄደውበታል። በነገራችን ላይ እኔ ብዙ ፈርዘር መሄድ አልፈልግም እንደቀድሞ